በቃ የሚያምርባችሁ እንደዚህ ነው። አንድ ስትሆኑ በእንደዚህ ልጃቸውን በአንድነት ሆናቸው ስታሳድጉ ነው የሚያምርባቸው ማለት ነው። አቤቱ ውበት ደፍቶባቸዋል እኮ የምር ጥላቻ የሰይጣን ነው። እናም ደግሞ አብርሽ ሄርሜላ አትሆንህም፣ ዱርዬ ናት ማለት ነው። ሄርሜላ አትሆንህም። ምክንያቱም ምን እንደሆነ ታውቃለህ? ዱርዬ የሆኑ ሰዎች ናቸው ይህ ሰው ባላ የሚንጠለጠሉት ማለት ነው። ትክክለኛ ሰዎችማ ያስተውላሉ። እኔ ጋስ ነገ ይሄ ነገር ቢደርስ ብለው ያስባሉ። ግን ይሄ ከማንም እየተንዘላዘሉ የሚውሉ ሴቶች ደንታ የላቸውም። ደግሞ የሚያምራቸው የሰው ባል ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ እነዚህ ጨረቃዎች፣ ውቦች፣ ግሬሶች በዚህ መልኩ ድምቅ ፏ ብትን ብለው መጥተዋል ማለት ነው። ለጠላቶቻቸው ክሎሬክስ ወይም ደግሞ ምንድነው የሚባለው በሀገራችን በረኪና ሆነው ለወዳጆቻቸው ደግሞ ወርቅ ሆነው መጥተዋል ማለት ነው። እና እንግዲህ በዚህ ሰዓት እርር የምትሉ ሰዎች ትቆላላችሁ ማለት ነው። ደስ የሚላችሁ ደግሞ ፏ ብትን እንደ ፈንዲሻ ፍንድቅድቅ ትላላችሁ ማለት ነው። እና እነዚህ ሰዎች ተጣሉ ብላችሁ የምታሽቃብጡ ሰዎች አርፋችሁ ብትቀመጡ ይሻላል። መጥፎ ደጉን ባታወሩ ይሻላችኋል ማለት ነው። እነዚህ ሰዎች መቼም የማይለያዩ ሰዎች ናቸው። እና እናንተ ትርፋችሁ ምንድን ነው? ወንጀል መሰብሰብ ነው። የምትሳደቡ የምትዘቀዝቁ ምናምን የምትሉ ሰዎች እናንተ ወንጀል እየሰበሰባችሁ ነው ማለት ነው። እነሱ መቼም የማይለያዩ አይደለም። ልጅ ወልዶ ማለት ነው። አንዳንድ ሰው አይደለም ልጅ ወልዶ ልጅ እንኳን ሳይወልድ በፍቅር የተለያየ ሰው መቼም አይጠላላም ማለት ነው። ምክንያቱም ውስጣቸው የሆነ ፍቅር አለ። በእርግጥ ሰይጣን የሰው ልጅ ያሳስታል ማለት ግን በውስጣቸው ደግሞ ኖርማል ትክክለኛ ቦታ ያለው ሰው አለ። ስለዚህ መቼም መለያየት አይችሉም ማለት ነው። እነዛ ሰዎች ምናልባት የተወሰነ ጊዜ እንኳን ተጣልተው ምን ብለው ተራርቀው እንኳን ይፈላለጋሉ ማለት ነው። ልጅ እንኳን ሳይወልዱ ልጅ ደግሞ ካለ መቼም ቢሆን አይጣሉ። እና ውድ የቻናል ተመልካቾች ማለት ነው እንግዲህ አብርሽና ሩታ በዚህ መልኩ ፏፍ ብትን ድምቅ ብለው መጥተዋል ማለት ነው። እና አንዳንድ ሰዎች እንግዲህ መልካም የቃጠሎ ጊዜ ይሆንላቸው እላለሁኝ። እነሱ መቼም አይለያዩም። ልዑል እንግዲህ አስታራቂ ሆኖ ማለት ነው ማለት ነው። እና በዚህ መልኩ መጥተዋል። በጣም ነው የምታምሩት። በጣም አምሮባችኋል። አይለያችሁ። ልጃችሁንም ደግሞ አላህ ያሳድግላችሁ፣ ለቁም ነገር ያብቃላችሁ፣ የእሱን ወግ ማድረግ ለማየት ያብቃችሁ። እኔ ልመርቃችሁ ማለት ነው። አብርሽም ደግሞ ቆጠብ በል፣ አትንዘላዘል። ሄርሜላ አትሆንህም፣ እውነት ለመናገር ማለት ነው። ሄርሜላ አትሆንህም። ለምን እንደሆነ ታውቃላችሁ? ሴቶች የሆነ ባለትዳር ወንድ ላይ ሌላ ወንድ የሚመኙት ዘልዛላ ስለሆኑ ነው። ትክክለኛ ሴቶች ግን የሰው ባል አይቀሙም። ለምን? እኔም ነገ ይሄ ነገር ቢደርስብኝስ ብላ ታስባለች። እኔም ሴት ነኝ። እኔ ዛሬ የሰውን ባል ብቀማ ነገ ደግሞ ከኔ በኋላ ምን ሊመጣ ይችላል? ይሄ ወንድ ትክክለኛ ወንድ ባይሆን ነው የእሷን ትቶ ወደ እኔ የመጣው። ከእሷስ ምን ጎደለ ብላ ታስተውላለች፣ ታስባለች ማለት ነው። ምክንያቱም የሰው ባል የሰው ነው። በቃ አንድ ጊዜ የሰው ከሆነ የሰው ነው። ስለዚህ የራሳችንን መፈለግ አለብን። ለራሳችን መጣር አለብን። የኛ ያለው ደግሞ የትም አይሄድም። ስለዚህ የሰውን ትዳር ገብታችሁ የምትበጠብጡ የሰውን ባል የምትቀሙ ወንዶች እንደው እቃ አትሆኑ ማለት ነው። ዝም ብሎ በመንገድ ላይ የሚሸጥ እቃ እንዳትሆኑ፣ የፈለገ የሚያነሳችሁ የፈለገ የሚተዋችሁ እቃ እንዳትሆኑ እናንተ ማለት ነው። በቃ በትዳራችሁ ጸንታችሁ መኖር፣ ልጅ ካላችሁ ልጃችሁን በስርዓት ማሳደግ፣ ከዛችም መሆን ራሱ ስንት ነገር አለ በዚህ በከፋ ዘመን ማለት ነው። ስለዚህ ለትዳራችሁ ታማኝ ሆኑ ወንዶችም ማለት ነው። ሴቶችም ልክ በዛው ልክ ባለትዳር ከሆናችሁ ከባልሽ ውጭ ሌላ ወንድ እንዳታይ። ወንድ ነው በቃ። ምናልባት መልኩ ሊያማልልሽ ሀብቱ ሊያማልልሽ አይገባም። ያንቺ ያለው ፈጣሪ ሰጥቶሻል። መጀመሪያ ከዛው ጋር ተረጋግተሽ ኖሪ። ወንዶችም ደግሞ ያንተ ያለችውን ሰጥቶሃል። ከዛች ጋር ተረጋግተው ወጣቶች ምን ያግቡ እናንተ ሌሎች ማለት የሰው ባል የምትቀሙ ሴቶች ወጣቶችስ እናንተ እንዴት አምነው ያገባችኋል? ሰው ባል ላይ የምትንጠለጠሉ ማለት ነው። እና ነውር ነው ሲጀመር ማለት ነው። ሴት ልጅ ደግሞ ቁጥብ ስትል ነው የሚያምርባት
እንዲህ ዝም ብላ ስትንዘላዘል ዝም ብላ ከሆነ ካልሆነ ስትንበጫረቅ በጣም ነው የምታስጠላው። ሴት ልጅ በተፈጥሮ ሴትነቷን ማስከበር ወይም ቁጥብ መሆን በቃ ስትር ማለት ነው ያለባት። እንደዛ ከሆነች እኮ የፈለገው ይሁን ተፈልጋ በቃ በስንት ፈተና ተፈልጋ ተለምና የምትወሰድ ሴት ናት። ግን እንዲህ ዝም ብላ ምን ትንዘላዘል? እስቲ የሆነ ነገር ሊንገራችሁ ማለት ነው። የሆነ የተከደነ ነገርና የተከፈተ ክፍት የተተወው ነገር የትኛው ነው መርጣችሁ የምትበሉት? እናንተስ ብትሆኑ የተከፈተው ዝም ብሎ ዝንቡንም ምኑንም እየመጣ ነው የሚገባበት። ስለዚህ ደስ አይላችሁም ለመመገብም ለምንም። ያንን የተከደነውን ለመክፈት ነው እናንተ ፍላጎታችሁ ማለት ነው። ስለዚህ ሴትም ልጅ ደግሞ ቁጥብ ስትሆን ስትር ስትል በቃ ትክክለኛ ሴትነቷን ስታስከብር፣ ወንዶችም ደግሞ እንደዛ አይነት ነው የሚፈልጉት። እና ይሄ ይላችኋለሁ እንግዲህ እነዚህ ግሬሶች በዚህ መልኩ ሰላም አውርደዋል። ከልጃቸው አብረው ሊኖሩ ተስማምተዋል ማለት ነው። ትላንትም ባየነው ቪዲዮ እንግዲህ ሩታ ወደ ቤት እንድትመለስ ተናግራለች። ምክንያቱም ያው ቤቱ ለቀው እሷም ለብቻዋ ተከራይታ እንደነበር ከዚህ በፊት እናውቃለን። እርጉዝ እያለች አብርሽ እዛው ቤት እየኖረ ስለነበረ ብዙ የእሱ ደጋፊዎች እና ከእሱ ጎን ያሉ ሰዎች እየረበሿትም ነበረ። በወለደችም ሰዓት በእርግጥ እየመጡ ቪዲዮ ለመስራት ምናምን በጣም ጭቅጭቅ ውስጥ ነበረ። በዛ ምክንያት እንግዲህ እሷም ወደዛ ለመመለስ ፍላጎት አልነበራትም። ግን አብርሽ በራሱ ፍቃድ ቤቷ ትመለስ፣ ቤቷ ትግባ፣ እኔ ቤት ለቅቄ እወጣለሁ በማለትም እንግዲህ እሱም ማዝማማው ከእሷ ለመሆን ፍላጎት ያለው ይመስላል ማለት ነው። እና በስተመጨረሻ እንደዛ ለቀህ የምትወጣልኝ ከሆነ ችግር የለም እኔ እገባለሁ፣ ግን ማንም ሰው እንዳይረብሸኝ በማለትም ትናንትና ቪዲዮ ሰርተው ነበረ። ማንም አይረብሸሽም፣ ግን ከኔ ጋር አንድ ቤት ውስጥ አንድ ላይ እንኖር። እስቲ ያስቡት እናንተ ማለት ነው። የሆነ ሰው ተለያይታል ብላችሁ ከያሰባችሁ ማለት በትዳር ላይ አንድ ላይ ያልሆነ ሰው በአንድ ቤት ውስጥ እንዴት ነው የሚኖረው? እና ተው እናንተም እኮ ግሬሶችም እንዳትጫወቱብን እና በቃ ሞኝ ናቸው ብላችሁ እንዳትጫወቱብን በጭራሽ ማለት ነው። እንዲህ አብርሽ ማለት ነው። እናንተ አሁን ተለያይተናል ብላችሁናል አይደል እንዴ? ስለዚህ እንዴት ነው በአንድ ቤት ውስጥ አንዱ በዚህ ክፍል አንዱ በዚህ ክፍል የሚኖረው እንዴ? ኧረ እባክህ። እና አንዳንዴ ሞኝነታችን አበዛችሁብን ማለት ነው። ሞኝ ናቸው ብላችሁ እንዳትሸውዱን። ተው በልክ አድርጉት ማለት ነው። እና አብርሽ ምን አለ? በቃ እዛው እንኑር፣ አንቺ አንዱ ክፍል እኔ አንዱ ክፍል ይዤ፣ አንዱ ክፍል ደግሞ ለልዑል ይሰጣል እና እኔም እንዳልወጣ ከቤት። አዝማሚያው ምን ይመስላችኋል እናንተስ ማለት ነው እንዴ? እና እንግዲህ ሰሞኑ ደግሞ ፏፏ ስትልለት ልቡ ትር አለበት መሰለኝ ማለት ነው። መጀመሪያ ከሄርሜላ ንፍስ እያለ ነበር። አሁን ደግሞ ሩታ ደመቅመቅ እያለች ስትመጣለች ተረዳሌ ምናምን ማለት ጀመረ አብርሽ ማለት ነው። አይ ወንዶች ማለት ነው እንደው ወንዶች እኮ እንደው እንደ የሜዳ ምንድን ነው የሚባለው? ታውቂ ይቅራል ነገር ማለት ነው። ይቅር ማለት ነው። እና ወንዶች ምንድን ነው የኋላ ነገር ትወዳላችሁ እሳ እንዲህ ሴትነት እና ውድ ቤተሰቦች እንግዲህ እነዚህ ግሬሶች በዚህ መልኩ አምሮባቸው መጥተዋል ማለት ነው። እናንተ ማሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። እንግዲህ መልካም ቃጠሎ ለምትቃጠሉ ማለት ነው፣ ለምትደሰቱ ደግሞ መልካም ፈንዲሻ ብያለሁ። የፈንዲሻችሁ ቀን የደስታችሁ ቀን ይሆንላችሁ እና በሰው ነገር ማለት የሰው ደስታ የማያስደስታችሁ ብዙዎች አላችሁ። የሰውን ደግሞ ውድቀት የምትማኙ ብዙዎች አላችሁ ማለት ነው። እና እናንተም የሰው ውድቀት የምትማኙ ልቦና ይስጣችሁ። የሰው ደስታ ደግሞ የሚያስደስታችሁ ህይወታችሁ ሙሉ ደስታ በደስታ ያደርግላችሁ። እንግዲህ የማዳም ቅመሞች ማለት ነው። እናንተም ከምትወዱት ከምትሳሱለት መልካም የሆነ ትዳር ይስጣችሁ፣ የተባረከ ልጅ ይስጣችሁ ላለሁ